እያደረገች ስለሆነ ብቻ ቤተክርስቲያን ልትከሳት ሁሉ ይገባል። ታንሳ የራሷን አጀንዳ የምታራምድ ከሆነ ቤተክርስቲያንን ሪፕሬዘንት የሚያደርግ ነገር ስለ አድኖን ታንሳ። ያስከፋል። እንደ አማኝ ሆኖ ያንን ነገር ከጀርባ እያዩ ይሄንን ነገር መስማት ያስከፋል። እና አንደኛ ነገር ማለት የምንፈልገው እሱ ነው። ሁለተኛ ነገር ደግሞ ይቅርታ ይደረግ የተባለው ነገር ትልቅ ሰው ከ18 ዓመት በኋላ ለሚፈጽመው ነገር አእምሮን አውቆ ተገንዝቦበት ነው እየፈጸመ ያለው። ሪሞርስ ለሌለው ሰው ሰውን ይህን ያህል እኔ እንጃ እኔ ሰውን ይህን ያህል በማጠልሸት የሚደሰት ሰው ምኑ ነው ይቅርታ የሚደረገው? ምኑ ነው ተቀብለን የምናልፈው? ይሄ ነገር እኮ ልጇ ላይም ሊደርስ የሚችል ነገር ነው። እሷ እንዴት ነው አጢና ማታየው? እኔ እንጃ በጣም ኢሞሽናል ሆኜ ነው እየተናገርኩ ያለው። ምክንያቱም ሰሞኑን በጣም እያቃጠለችኝ ስለነበር እያንዳንዱ ሰው የምትናገረው ሰው የሚደርስበት ነገር ልጇ ላይ ሊደርስ ይችላል፣ እራሷ ላይ ሊደርስ ይችላል። እንዴት አትገነዘብም? ሰው ዝም ብሎ መናገር አይደለም። ሁለተኛ ነገር ደግሞ እንደ ሀገር ደግሞ መዝቀጣችንን ነው የሚያሳየው። ስንት ሺህ ፎሎወር ነው ያላት። እንደዚህ አይነት አሉባልታ የሚወድ ማህበረሰብ እንደሆንን ሳይ እንደ ሀገር እንደ ወገን ዘቅጠናል። ጊዜያችንንና አእምሯችንን በብዙ ነገር ማሰራትና ማስገንዘብ ስንችል ወሬና አሉባልታ፣ ሰው ማማት፣ የሰውን መጥፎ ነገር መፈለግ ውስጥ የሚገባ ማህበረሰብ ውስጥ ነው ያለ ነው እና እንደዚህ አይነት ነገሮች አንደኛ ባህላችንም አይደለም። ሁለተኛ መናገርም ፕሮቴስት ማድረግ አለብን። ከሀገራችን ባህል ጋር የማይሄድ ነገር እያራመደች ነው ተብሎ እራሱ እንትን መባል አለበት። መንግስት እርምጃ ሊወስድባት ይገባል። ይሄ የሀገራችን እንትን አይደለም። ይሄ ባህላችን አይደለም። ባህላችን ያልሆነን ነገር አምጥቶ ማስተዋወቅ ጥሩ ነገር አይደለም። ምክንያቱም ጀኔሬሽን የሚያበላሽ ነገር ነው። አሉባልታና ሐሜትን ይዞ እንደ እንጀራ መንቀሳቀስ በጣም ጀኔሬሽናችን ያበላሸ ነገር ነው እና በጣም ደስ ብሎኛል እንደዚህ አይነት ነገር እያደረግን ስለሆነ። ትልቅ ነገር ነው። በርቱበት። እግዚአብሔር ይስጣችሁ። በሁሉም ነገር ምንም ፎሎውም አረጋለሁ፣ ፖስትም አድርጌ አላውቅም። ለመጀመሪያ ጊዜ ቪዲዮ የሰራሁት ዛሬ ነው። ዛሬ እንትን እሷን ብሎክ ሳደርግ ሰርቼ ለጥፌያለሁ። ስንት ዓመት 3 ዓመት 4 ዓመት ሳይ ነበር ቲክቶክ። አንድ ቪዲዮ ሰርቼ አላውቅም። ግን ለሚገባውና ማጤን ላለብን ነገር ፓሽኔት ለሆነው ነገር በተለይ ደግሞ ለሰላም ለሴቶች ጥቃት መቆም ያለብን ነገር ነው እና በጣም በርቱበት። እንደራጅ እና መደረግ ያለበትን ነገር እናድርግ። መንግስት ከኛ ጋር ከቆመ ሰየው፣ ካልሆነ ደግሞ በምንችለው ነገር የምንችለውን ነገር እናደርጋለን ማለት ነው። አመሰግናለሁ። ቴንኪዩ እኔ ጤና ስለመጣሽ ቴንኪዩ ስላሹ ነገርም እናመሰግናለን። እንደዚህ ነው በቃ የሚያምርብን። ኤደን ቀጥይ። ደግሞ አንቺ ተረኛ ነሽ። አንቺ ኤደን አለሽ? ኤደን ቲዩ ኤደን የለሽም? ኦኬ ሶ ቀጥሎ ማን ነው ከኤደን? ማኪሹ አለሽ? ማኪሹ ናችሁ? ሰላም ናችሁ? አለሽ? አለ ውድ ያለው ያለሽ እሷም ምናሽ ውድ ይሰማል አይደል? እኔ ኔትወርኩ ነው ይቆራረጣል። ግን አሁን የኔ ጤና ያለችው ጋር ማለት ነው ብላችሁ የሆነ አይነት ሙቭመንት ብታደርጉ በጣም ይረዳል። ምክንያቱም በቃ እንዳልሽው ስዕል አድኖ ከጀርባ እያደረገች እናንተ አማኞቹ የቸርቹ አባላት የምታከብሩትን ነገር አድርጋ እዛ ጋር እየተሳደበች ሴት እያንጓጠጠች የማይሆን ነገር እያለች ይህንን አንቀበልም፣ ይሄኛን አይገልጽም የምትሉ ከሆነ በተግባር በደንብ በቃ የሆነ ግሩፕ ፈጥራችሁ በዚህኛውም ጭምር ማለት ነው ሴቶችን ማገዝ መርዳት ትችላላችሁ ለማለት ነው። በጣም ጥሩ ነገር ስለሆነ ነው አሁን ያነሳሽው። እና ማኪሹ ቀጥይ። ይቅርታ ችግር የለም ውዴ። እኔም ሞክሬ ነበረ እና እኛ እኮ አንዳንዴ አሁን
ሪፖርት ማድረግ ብዙም አይችሉ አሉ። አሁን ይሄ የጆርጂ ቪዲዮ አይቼ ነበረ ዩቱብ ማለት ነው። ያው ዩቱብ በእንግሊዘኛ ነው ምናምን ትንሽ እንትን ይላል። ግን ቴሌግራም ሆነ ሊንክ እንትን ብላችሁ እያሳያችሁን እኔ ብቻ ሳይሆን ብዙ ሰዎች ማለት ነው። ያው ይሄን እንትን የለንም እሱም ነበር። ይኸውልሽ ጆርዲ የሰራችሁ በአማርኛ ቪዲዮ አለ። አዎ በየደረጃው አይተሽዋል ማኪ? አዎ አይቻለሁ። በአማርኛ የሰራችሁ ቪዲዮ አለ ጆርዲ አይተሽዋል? አዎ አይቻ ሰርቼ እኔ ራሱ እንትን ብያለሁ እና እኛ እንረዳሻለን። አዎ የሆነ ግሩፕ እንትን ብላችሁ ግሩፕ ካለ እንነግርሻለን እንዴት ከዛ ያው እንደዚህ አይነት ሰዎች ለምን እኛም ነገ ልጅ አለን እና እኔም አንዳንዴ ያው ይመጣልኛል ተቆራርጦ ምናምን። ግን እንደዚህ አይነት ነገር እውነት እንትን ነው ይከብዳል ማለት ሁላችንም የሆነ የሚያስተምር ቅጣት መሆን አለበት። እና አሁን እሷ እኮ ብዙ ሰዎች ሄዶ ሰርች አርግቶ ያያሉ የሷ ዩቱብስ በሁሉም ቦታ እንትን ይላሉ። እና ቢዝነስ ነው ያው ተነካክቶ ከሆነ ቢዝነስ ነው ለሷ እና ማበረታቻ እንዳይሆን ይሄን ነገር ሁሉም በተለይ የመዳም ቅመሞች እንትን ይላሉ። ብዙ ያው እንትን እውቀት የለንም እንጂ እዛ ላይ ብዙ እንትን ይላሉና ኢንሻአላህ እንደዚህ አይነት ሰዎች መቀጣት አለባቸው ብዬ አምናለሁ እኔም። ኦኬ ቴንክ ዩ ፎር ካሚንግ ማኪሹ። እርዳታ ከፈለግሽ እንዴት ማድረግ እንዳለብን እኔ እነግርሻለሁ። በውስጥ ፎሎ አድርጊኝና አሳይሻለሁ እንዴት ምን እንደምታደርጊም እኛ እንነግርሻለን። ጆርዲም ላይ ገብተሽ ቪዲዮ እና እንዴት ማድረግ እንደምትቺ ካልቻልሽበት እናግዝሻለን። እሺ ኢንሻአላህ። ኦኬ ቴንክ ዩ። እሺ እሺ ቴንክ ዩ ፎር ካሚንግ እኔ ቆንጆ ባይ። ቀጥሎ ማን ነው? የኔ ጤና ላስወርድሽ ነው ስለወራሽ። ኤደን አለሽ? ቴንክ ዩ ፎር ካሚንግ ማኪ። አልሆነ እኔ ላውራ ካሜሬ ምን ሆነ? ምን ሆነ? ውሃ እንትንሽ እያለ ነው ካሜራሽ ውዴ። እንትን በረዶ ላይ አድርጌው ነው ስልኬ ግሎ እና እሺ። አይ ካሜራ ድንገት ማትፈልጊ ከሆነ አሁንስ ይታያል? አይ አይታይም። ብቻ ችግር የለውም ምንም አይሆንም። ዋናው እንዳያሳይሽ። እኔም ቢያሳይ ሌላ ሰው ከሌለ እኔ ላውራ እና ልውጣ። ችግር የለም። አይ እኔ ባለፈውም ገብቼ ነበረ። እኔ የሁለት ሴቶች እናት ነኝ እና እንደ እናትነቴ ደግሞ ያው ጆርዲ ባለፈው ፎርጊቭ እንድታረግላት ያለችውን ነገር ነበረ እና ይኸውልሽ የዛን ጊዜ እውነት ለመናገር እንደዚህ ሙሉነቴ አይታየኝም ነበር። ላይክ ገብቼ እሷን ሪፖርት ለማድረግ ወይ ደግሞ ሙሉ በሙሉ ሪፖርት ለማድረግ እሷን እንትን ል ነበረ። ከዛ በፊትም በጣም ነበረ የምቃወማት በጣም በብዙ ነገሮች ማለት ነው። ሴቶች ላይ የምታረገው ነገር በዚህ ሰዓት በነጃኔ በነ ወንትያ ብቻ ሳይሆን ከዛ በፊትም ደግሞ በነሰላም ተስፋዬ ላይ ያደረገችው እነሱ ጠንካራዎች ሆነው እስካሁን ድረስ ሄዱ እንጂ በጣም ብዙ ነገር የእነሱን ሞራል ለመስበር ያላረገችው ያልሞከረችው ነገር የለም። እንደ አንድ ሴት ባልፈልገውም የሴት ልጅ እናት በመሆኗ ግን በጣም በቃ ተፈታትና እዛ ድረስ የሄደች ሴት ናት እና ለልጅቷም ደግሞ ለምታሳድጋት ልጅ ለህፃኗም ትምህርት ተምራ ከዛ በኋላ
ልጇን በስነ ስርዓት የምታሳድግበት ጊዜ ይደርሳል ብዬ አስባለሁ። ምክንያቱም በዚህ ባለችበት ሁኔታ እውነት ለመናገር ጥሩ አሳዳጊ ናት ብዬ ስለማላስብ ማለት ነው። እና ሁላችሁም ሄዳችሁ በቃ ሪፖርት አድርጋችሁ ይሄንን ነገሩን እንድትማርበት ማድረግ ነው። መማር አለባት። በጣም ብዙ ሴቶች ላይ ሻይን በሚያደርጉ ህጻናት ልጆች ላይ ከእሷ ግማሽ በሚያክሉ ልጆች ላይ ሄዳ ሪያክሽን በምታደርግበት እነሱን በመስደብ እነሱን በማዋረድ እነሱን በማስፈራራት የምትሄድበት ጉዳይ ነው ያለው እና ሁላችሁም ሄዳችሁ ሪፖርት አድርጉ። ሁላችሁም በሙሉ ከዚህ በፊት የጆርዲ እንትን ከማለቷ በፊት ትንሽ ራራላት ነበር። አሁን ግን በቃ ሙሉ በሙሉ ሄጃለሁ። በቃ ላይክ ላለመፍራት በቃ ለእሷ ላለ ማዘን ድረስ ነው የደረሰው። ከዚህ በፊትም ያደረገችው ነገር አለ። በእነዚህ ሻይን በሚያደርጉት ልጆች ብቻ አይደለም፣ እነዚህ ህጻናቶች ልጆች ላይ ብቻ አይደለም፣ በአርቲስቶቻችንም ሰላምን ስንት ጊዜ ነበረ እኔ እንትን ሚዩት አድርጊው ፕሊስ። እንዴ ቤተኒ ሚዩት አድርጊ። ቤተኒ ሚዩት ናት። ሀና ናት። ሀና ነች። እና አሁን ብቻ አይደለም ከዛ ፊትም ነው። በእውነት በጣም ብዙ ሴቶች ጎድታለች ይች ሴት በጣም። እነ ሰላም ተስፋዬ መውደቅ ቢችሉ በዛን ሰዓት ነበር የሚወድቁት። እንዴት አቢዩስ ስታረጋት እንደነበረ ማርታ ቶም ኢቨን እስከ ሆስፒታል መግባት እስከምትችል ድረስ በጣም ስሟን ባላውቀው ባለፈው ቤቲ